በድጋሚ እንግዲህ በመከታተል ላይ የምትገኙት እሑድን በኢቢኤስ ነው እንዴ ያለን እንግዲህ ወደ መጨረሻው ሰዓታችን ላይ ደርሰናል እንግዲህ ፍጻሜውን የምናደርገው እንደ ወትሮ ሁሉ አንድ ድምጻዊት እዚህ አለሽ ከኛ ጋር መሰረት በለጠ ከሷ ጋር ቆይታ እናረግና በዛው ነው እንግዲህ በመሲ ሙዚቃ ነው የምንለያየው እውነት ነው መሰረት በለጠ በድጋሚ ወደ ስቱዲዮአችን እንግዳችን ሆነሽ ስለመጣሽ በጣም እናመሰግናለን እናንተም እንግዳ ስላደረጋችሁ በጣም አመሰግናለሁ ደስ ይላል በጣም እንግዲህ መሲ ብዙዎች መሰረት ጉምጉም ነው የምትባየው በተለይ በጉምጉም ሙዚቃሽ ነው ይበልጥ ሰዎች የሚያውቁሽ የመሰረትን የሙዚቃ ጅማሮ ስናነሳ ወደ መራቤቴ እንሄዳለን በልጅነቷ ሙዚቃ ቤቶች በር ላይ ቆማ እየጨፈረች ነው ሙዚቃ የጀመረች ይባላልና እንዴት ነበር ወደ ሙዚቃ የገባሽው እንግዲህ እኔ ወደ ሙዚቃ ገባለሁ ብዬ አላሰብኩም ነበር መጀመሪያ ፍላጎቴ ያው ስፖርት ነበር ስፖርት ላይ ነበር በጣም ማተኩረው በጣም አክሮባት ጫወት ነበር እዚህ አክሮባት ወደ ሙዚቃ አክሮባት ወደ ሙዚቃ አንተስ አክሮባት አይደል እሺ እና አክሮባት ነበር ከዛ ደግሞ ከአክሮባት ወደ ሩጫ ከሩጫ ያው እግር ኳስ መረብ ቅርጫት ኳስ እነዚህ የእጅ ኳስ የሚባሉ ኳሶች አሉ እነሱም በሙሉ በጣም እንተነል ነበር ጫወት ነበርና ከዛም በኋላ ነው ትንሽ ያደኩ ስመጣ ደግሞ እዛው አለም ከተማ ውስጥ ይሄ ወጣቶች ኪነት የታዳጊ ኪነት እየተባለ የሚቋቋማል አይደል እነሱን ሳይ ያው ወደ ሙዚቃው ልብ እየሸፈተ መጣ ማለት ነው ሌላው ግን ዋናው ለሙዚቃው መሰረት የሆነኝ ያው በልጅነቴ የታዳጊ ስፖርት ወክዬ ዘዋይ ላይ መጥቼ ነበር ይሄ ክፍለ ሀገር ወክሎ ስፖርት የሚወጥ ነበር የዛን ሰዓትና እዛ መጥቼ የፖሊስ ኪነት እዛ ለመጣው ለክፍለ ሀገሩ ስፖርተኛ ማታ ሙዚቃ ያቀርቡ ነበር እና እነ ሂሩት በቀለን ምናምን አየሁ ማለት ነው እዛ እግዚአብሔር ሆይ እንደው እኔም እንደዚህ ሴትዮ በሆንኩ ብዬ ያው ፍላጎት የውስጥ ተመኘሁኝ ከዛ ከሄድኩ በኋላ ግን ድምጻዊ መሆኔንም አላቅም እንደዚህ ዘፈን እዚህ ደረጃ ላይ ያደርሰኛል ብዬም አላውቅም አላስብም ነበርና ከዛ ያው ውሃም ለነቀዳ ቦኖ ላይ ቆመን መጨፈር ነው ዘፈን መስማት ነው እንደዛ ያልኩኝ ያው የታዳጊ ኪነት ደግሞ ገባሁ ማለት ነው ከዛ ነው እንግዲህ መንደርደሪያ ያው እዚህ ደረሰ ማለት እንደው ለመጀመሪያ ጊዜ ድምጽሽ የተፈተነበትን ለመጀመሪያ ጊዜ ተጫወትሽ ሙዚቃ ታስታውሻለሽ እዛ ታዳጊ ኪነት ሆነን ወንዱም ሴቱም የወንዱን ነው የሚዘፍነው ምንንም አናቀውም የዛን ሰዓት ብቻ ያው ቴሌቪዥን የለም የዛን ጊዜ ሀገራችን ሬዲዮ ነው ህብረት ትርኢት ደግሞ ነበር የዘፈን እሱ ላይ ያዳመጥን ነውና በዛን ሰዓት ልጆች ነን ከዛ ያው የወንዱንም የሴቱንም ነው ዝም ብለን ምንዘፍነው የነበረው ማለት ነውና የማን ነበር በብዛት የምትጫወች አሁን ዘፈኑ የማን ነው ብትኝ አላቀው አው ግን ዘፈኑን አቃዋለሁ ይሄት በቀለ ይመስለኛል እስኪ እንስማ እንግዲህ የድሮውን ነው ገና ከሀገሬ ሳልወጣ ደናሁን እስከዛው ድረስ ተዋጋ በድል ተመለስ በጣም ነው እና ይሄ የአብዮ ዘፈን ነበር ደሞ ጎጆዬ ደና ሁኝ ቤተሰቤን ይዘሽ ጎጆዬ ደና ሁኝ ቤተሰቤን ይዘሽ ጠፋሽ አልመጣም በጭራሽ እንግዲህ ከ30 አመት እኮ በፊት የነበረ ተወስታ ነውና በጣም ልጅ ነኝ እንደ ይሄ የአብዮ ዘፈን ነበር ምን ዘፈን የነበረው አዎ ሌላ ደግሞ ብዙ ቦታ ወደ ክፍለ ሀገር በሚሄድ ስራዎችና ሳይትሻል እና የትሄድሻል ምሳሌ እንደው ክፍለ ሀገር ያልሄድኩበት የለም በቃ አሁን ወደ ጎንደር ወሎ ምትለው በሙሉ እንደዚህ እንትኖቹን ሁሉ ባህር ዳር ወደ ሰሜን ሸዋ በሙሉ በቃ መንዝ መራቤቴ ምናምን ምትለው ምንም ይቀርበኝ የለም ሸዋሮ ከብዙ ታዋቂ ዘፋኞች ጋር ተጫውተሻል በጣም እነማ ለምሳሌ ስመጥር ከሆኑ እንደ ከትልልቆቹ ጀምሮ አሁን ከክቡር ዶክተር አርቲስት
ከጥላሁን ገሰሰ ጀመረ ነጋሽ መሐሙድ ነጋሽ ታምራት አለማየሁ ሸቴ ነፍቅር አዲስ ዙሪያ ሸብዩ ሰማኸኝ ሁኒ ምንም ፋሲል ደግሞ እኔ ከብዙ አርቲስቶች ጋር በጣም ትልልቅ አርቲስቶች ጋር ሰርቻለሁ በጣም መሰረት በለጠ ጉም ጉም እየተባልሽ ነው የምትታወቂውና ስለ ጉም ጉም ሙዚቃ እናውራ ይበልጥ ከህዝብ ጋር ያስተዋወቀሽ ስራ ነው በወቅቱ እንግዲህ ኢትዮጵያ ቴሌቪዥን ቪዲዮዎች በሚቀረጹበት ሰዓት እዛ ሄደሽም ቪዲዮ ሰርተሽለታል ቪዲዮም በጣም ይታይ ነበርና ተወዳጅ ነበር መሰረትም ወደ ህዝቡ የቀረበችበት ሙዚቃ ነው ስለ ጉም ጉም እናውራ እስኪ ጉም ጉም እንግዲህ ያው እንደነገርኩሽ ሂሩትን እዛ ይቻት በጣም እንትኔ ነበረች ከዛ ደግሞ እነ ፍቅር አዲስ እና ሰፉ ምናምን አሉ ማለት ስጀምር በጣም እንትንላቸው የነበረው አዳምጣቸው የነበረውና የሂሩትን ጉም ጉምን እንደዚህ ተወዳጅ ያረጋኛል ታዋቂ ሆንበታለሁ ብዬ ሳይሆን እንዲው ዝም ብዬ ለራሴ በጣም ወደው ነበር ዘፈኑን እና አሁን እሷ የሌላው አሁን ጉም ጉም እንደው ጉም 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 ያለ ፈጠን ያለ ነው እኔ ግን ዝም ብዬ በቃ ክለብም ስሰራ ምንም ስል ያው እንደዚህ በጣም ጉትት አርጌ ስቢ ለስለስ አርጌ ነበርና ምዘፍነው እንግዲህ አንድ ቀን ታረቀኝ አንሳር የሚባል ራስ ቲያትር ስንሰራ የባንዱ ኃላፊ ነበር እና ለአዲስ አመት ቴሌቪዥን ቀረጻ ጠራኝ አላውቅም ከዛ በፊት ቴሌቪዥን ቀረጻ በርግጥ ሌላ ቦታ ሆኜ አንዴ መጥቻለሁኝ ግን የህብረት ዜማ ሰርተን ነው ተቀርጸን ሄር ነውና ብቻዬን እንደዛ አላውቅም ያው ልጅነትም አለ ምንም አለ በቃ ፈራ ተባስል ያው ያንን ጉም ጉም በቴሌቪዥን ተቀረጽኩ ማለት ነው በዛ ሰዓት እንግዲህ ልጅነቱም መልኩም ምኑም ስላለ ድምጹም አለ በጣም ሰው እንትን አደረገው ማለት ነው እና እንዳውም በዚህ አጋጣሚ ማረሳው እንደዚህ አይነት ዘፋኛለች እንዴ ብላ ወይዘሮ ህሊና ተፈራ የሸለመችኝ ሽልማት ሁሉ አለ ከዛ ሙዚቃ ቤት ወዳው አንድ አይደለም ለሶስት እንትን አደረጉኝ ከዛ ወደ ስራ ገባሁ ማለት ነው ያ ነው እንግዲህ አጋጣሚው ጉም ጉም ሰርቼ ታውቁበት ማት ግን በትንሹ በመውደድ ጉም ጉም በፍቅር ጉም ጉም የኔ ዓለም ተዋያዛልቅም የኔ ዓለም ተዋያዛልቅም ጉም ጉም የኔ ዓለም ተዋያዛልቅም የኔ ዓለም ተዋያዛልቅም ጉም ጉም ናና ዘመዴ አካሌን አበባ ዘመዴ እንዴነ ሆዴን አበባ ከወጭ ወራጁ ነገር አቀባዩ ሳጫሪው በስቶ ነገር አብቃዩ እዛ ፀሐይ ወጥቶ እዚህ ያካፋ ተከናንቦ ማደር መቼም አያስከፋም ተከናንቦ ማደር ወይኔ መቼም አያስከፋም ዋው ሚገርም ነው በጣም ሌላው ማስታውሳለሁ ወደ ካሳንቺስ አካባቢ እዚህ ሀገርም የምሽት ክለብ ነበርሽ አይደለም አዎ ምንድነው የሆነው ምን እንዴት እንትናል እሱ እንግዲህ ያው በመጀመሪያ እኔ ያልነበረም እኔ ካራማራ እየሰራሁኝ እስከ 5 ሰዓት ነበርና ካራማራ ምን ሰራው 4:30 5 ሰዓት ሄጄ ድጋሚ ዛ ደሞ ገባለሁ ወይ ማለት ነው ፍቅሬ ትባላለች እንደዚህ በአዝማሪ ደረጃ የመጀመሪያ አሰባስባ እንደ ባንድ በባዶ በከበሮ በማሲንቆ እና በጭብጨባ ብቻ ስራ ያስጀመረች ሰው ነች በጣም ጎበዝ ናት እኔ በዚህ አጋጣሚ ሁሉ ጊዜ ማደንቃታለሁ እና እዛ ያው ሰራ ነበረ ከዛም በኋላ እሷ ወደ ውጭ ወጣች ወደ ውጭ ስትወጣ ቤቱን ያከራዩት ሰውዬ አቶ ሲራክ ይባላሉ እሳቸው ያዙት ማለት ነው ያው ልጆቹም እንደነበሩ ስለነበረ ስንሰራ ቆየንና በአጋጣሚ እኔ መጀመሪያ ልጄን ወለድኩኝ እና አቆምኩኝ ማለት ነው ከዛ በኋላ ክርስትና አስነስቼ እንትን ካልኩ በኋላ መጡና መሰረት አንቺ ብትይዩ ጥሩ ነው ይሄ ቤት ባንቺም ይታወቃል አሉኝ
አይ እኔ አልኳቸው እሷ ስታሰራን ቆይታ ፍቅሬ እኔ እሷን ቤት አልይዝም አልኳቸው ስለዚህ እሷ እኮ ትታን ሄደችው በቃ ጨርሳ አግታን ሄደችው አሉኝ ሲሉኝ እንደዛ ከሆነ እንግዲህ ከፈቀዱ እሺ አልኩኝ ከዛ ከእሳቸው ጋር ተዋውለን ስራ ጀመርኩኝ እና በጣም ቆንጆ ጊዜ ነበር በእውነት በዛው ቤት ውስጥ ያሳለፍኩት በጣም ትልልቅ ሰው ነው የሚመጣው እኔ ምንም በቃ ከሌ ከባከለ ያለለም በጣም ትልልቅ ሰው ነበር የሚመጣው ረሳው ጎራ ማለት አይቀርም አዎ እና ጥሩ ጊዜ አሳልፌበታለሁኝ ጥሩ ሰውም ዘመድ ወገን አግኝቼበታለሁኝ እና እንደዚህ ነው እንግዲህ መሲ ያው የሆነ ሰዓት ላይ በጣም ዝናሽ ገኖ በነበረ ሰዓት ላይ የክለቦችም ትሰሪ ነበር ሙዚቃዎችንም ትሰሪ ነበር ከዛ ረዘም ላለ ጊዜ ደግሞ ጠፋሽ አረ መሰረት የት ናት እየተባለ ትፈለጊ ሁሉ ነበርና ምን ነበር የመጥፋትሽ ምክንያት እንግዲህ ብዙ ማላውራሽም በሆነ አጋጣሚ የሆነ ነገር ተከሰተና ቴሌቪዥን ጣቢያም ራሱ ፕሮግራሜ እንዳይተላለፍ እንትን ተሰጥቶ ነበር ሙዚቃዎች ተሰጥቶ ነበር ማንኛው በሬዲዮም በቴሌቪዥንም ስራዬ እንዳይተላለፍ ትዕዛዝ ተሰጥቶ ነበር ምንም አልመሰለኝም ግን በጣም ብዙ መድረኮች በጣም ብዙ ስራዎች ሰራ ነበር እኔ መድረክ በጣም በየሀገሩ እየዞርኩ ሁሉ ሰራ ነበር ውጪ በጣም ብዙ ስራ ሰራ ነበር አልተሰማኝም አንድ ቀን እንደዚህ ለምድር የተባለው ብለውኝ ሲሄድ ሌሎቹን ስም አልጠቅስም ቴሌቪዥን እንትን ተለጥፏል ምንም አይነት ፕሮግራም እንዳይተላለፍ እንትን ማለት ነው አየው ተመልሼ መጣሁኝ ያ አንድ እንትን ነው ብዙ ጊዜ ያው የኛ እንትናችን ሚዲያ ነው እንጂ በየቤቱ መቼም እንትን አንልም ሚዲያ ላይ ስጠፊ እንደጠፋሽ ነው የሚታወቀው እንደጠፋሽ ቆጠር ነበር ያ ነው አንድ ምክንያት ሁለተኛው ደግሞ ያው መቼም ስትኖሪ መተካት ያስፈልጋልና ያው ወደ ትዳሩ ገብቼ ልጆች ወልጄ እነሱንም በማሳደግ ቆይቻለሁኝ አሁን እግዚአብሔር ይመስገን ልጆቼ ማድገዋልኝ እኔም ያው ወደ ድሮ ስራዬ ለመመለስ ዝግጁ ላይ ነኝ በነጠላ ዜማዎችን ብቅ አልሽ ከዛ በኋላ ያው በነጠላ ዜማ አላቋረጥኩም እኮ ያው ከነ ታደሰ መከተ ግዛቸው እኔ ታደሰ ተስፋዬ መተኪያ ምናምን ሆነን ስራ ሰርተናል አንደጋ ከዛም በኋላም ያው የሰርጉን ስራ እንደዚህ አንድ ነጠላ ዜማዎችንም ሰርቻለሁኝ ያው አሁን ደግሞ ቴሌቪዥን ጣቢያው ሚዲያው በርከት ስላለ አንዱን ስታይ ሌላው ላይ ፕሮግራሙ ሊያልፍ ይችላልና አለው አሁን እንኳን አለው እግዚአብሔር ይመስገን ዋናው መመለስ እግዚአብሔር እሺ በጣም ነው እንግዲህ እንግዳችን ስለነበርሽ የምናመሰግነው ምናከብርሽ ምንወድሽ በጣም ነው ማመሰግነው ሙዚቃ እንግዲህ ስንብታችን አው ቀድመን በድምጽ ጀምራለን ነበር ብዙዎችም የሚወዱት ሙዚቃ ነው ጉምጉም በሱ ነው የምንሰነባበተው እንግዲህ እንዲሁ በነጠላ ዜማዎች እንደመጣሽ መሲ በሌሎች ስራዎችም ደግመን እንገናኛለን በያስባለው እግዚአብሔር አክብርልን እናመሰግናለን በጣም እናመሰግናለን እኔም በጣም አመሰግናለሁ በነበረን ቆይታ መረጃዎች እንዳገኛችሁበት እንደተዝናናችሁበት በመተማመን የዛሬ የለተሰበት ዝግጅታችን የምናበቃው በቀጣዩ መሲ ሙዚቃ ይሆናል ዳግም ሳምንት በሌላ ፕሮግራም እስክንገናኝ ድረስ ከሳምንት ቸርን ሰንበት እያለን የምንሰናበታችሁ የፕሮግራሙ አቅራቢ ናፍቆት ግስቱ መቅደስ ደበሳይ ስቱዲዮ የወገብ ጉዳይ ስላለ ዛሬ አልነሳም ዴ ነው እንግዲህ የነበረን ቆይታ ይሄን ይመስል ነበር ጤና ይስጥልኝ እንወዳችኋለን እናከብራችኋለን መልካም
እሱም ቀናው እኔ